ፍትህ በገንዘብ በዘመድ አዝማድና በስልጣን ተጽዕኖ እየተሸራረፈ ተጠርጣሪዎች ከተጠያቂነት የሚያመልጡበት ሁኔታም አለ። በፍትህ ስርዓቱ ከሚታዩ ጉዳዮች አንዱ በወንጀል የተጠረጠሩ አካላት ፍርድ ቤት እየቀረቡ ከብዙ የቀጠሮ ምልልስ በኋላ በነፃ የመሰናበታቸው ጉዳይ ነው። ውሳኔ የተሰጠባቸው ወንጀለኞችም በተለያዩ ምክንያቶች በአጭር ጊዜ እየተፈቱ በለመዱት የወንጀል ተግባር በድጋሜ ሲሰማሩ ይስተዋላል። ፍትህ በገንዘብ በዘመድ አዝማድና በስልጣን ተጽዕኖ እየተሸራረፈ ተጠርጣሪዎች ከተጠያቂነት የሚያመልጡበት ሁኔታም አለ። በአጠቃላይ ዜጎች በተለይ በታችኛው የመንግስት እርከን በፍትህ ስርዓቱ ላይ ያላቸው አመኔታ እየተሸረሸረ በመሆኑ መንግስት ችግሩን በወሳኝ መልኩ ለመቀየርና የህግ የበላይነትን ለማረጋገጥ ምን የማሻሻያ ሀሳቦችና እቅዶች አሉት? በዚህ ጉዳይ ላይ ማብራሪያ ቢሰጠን አመሰግናለሁ። ከዚህ በመቀጠል ጥያቄዎችን እንደሚከተለው አቀርባለሁ። በመጀመሪያ በልዩ ሁኔታ የተፈቀደልን የአካባቢ ጥያቄ የምርጫ ክልል ጥያቄ ነው የምጠይቀው። በመራጭ ተመራጭ መድረክ ህብረተሰቡ ካነሳቸው ወሳኝ ጥያቄዎች አንዱ በከፍተኛ ትምህርት መግቢያ ተፈታኝ ተማሪዎች ቁጥር ከሀገራችን የመጀመሪያውን ስፍራ የሚይዘውና ለሀገራችን ኢኮኖሚ ከፍተኛ ሚና እየተጫወተ ያለው የምዕራብ ጎጃም ዞን ለ10 ዓመታት የዘለቀ የዩኒቨርሲቲ ከፈትልን ጥያቄ አለ። ይህንን ለዘመናት የዘለቀውን የልማት ጥያቄ እንዴት ይመለከቱታል ጠቅላይ ሚኒስትር? ሌላው የልማት ጥያቄ በቋሪት ምርጫ ክልል በዚሁ በምዕራብ ጎጃም ዞን በቅኔ መፈጠሪያነቱ የሚታወቀው ዋሸራ ለታሪካዊ የቱሪዝም መስህብነት እጅግ ምቹ ከመሆኑም በላይ ክቡር ጠቅላይ ሚኒስትር ታሪካዊውን ቦታ እንዲጎበኙና የመዳረሻ ልማት እንዲሰራላቸው ብርቱ ጥያቄ ስላቀረቡ ይህንን የህዝብ ግብዣና አደራ ለማቅረብ እወዳለሁ። ሌላው ጉዳይ ሁለተኛ ጥያቄ የፌዴራል መንግስት በዚሁ ምክር ቤት አሸባሪ ተብሎ ከተፈረጀው ትነግ ጋር ድርድር አድርገው ስምምነት ተደርሶ እያለ የመንግስትን አሰራርና አመራር የሚተቹ አክቲቪስቶች፣ ጋዜጠኞችና ፖለቲከኞች እየታፈኑ ለእስር ተዳርገዋል። በአንዳንድ አካባቢዎችም በየአካባቢው የሚስተዋሉ ብልሹ አሰራሮችን እየነቀሱ የፖለቲካ ትግል እያደረጉ ያሉ የአማራ ብሔራዊ ንቅናቄ አባላትና አመራሮች ጭምር ታፍነው እየታሰሩ ነው። እርስዎ በዚህ ምክር ቤት ጭምር በማቀራረብ አግዙን ብለው ባስተላለፉት ጥሪ መሰረት መንግስትን ከነ አርበኛ ዘመነ ካሴና ከሌሎችም አርበኞች ጋር ለማቀራረብ ጥረት ብናደርግም ይህንን በጎ ጥረት መና በሚያስቀርና የቀየውን የህዝብ ሽምግልና ወግና ባህል በሚጥስ መልኩ እስር እየተፈጸመ ነው። መንግስቶ እነዚህን ቅሬታዎችና ቅራኔዎች በምን መልኩ ለመፍታትና ከህዝቡ ጋር ያለውን መተማመን ለማሳደግ አስቧል? በመጨረሻም የፌዴራሉ መንግስት ከተነጋ በደረሰው ስምምነት መሰረት ስምምነት ያልተደረሰባቸውን አካባቢዎች በህገ መንግስታዊ መልኩ ይፈታሉ በሚል ስምምነት መደረሱን ነግሮናል። ይሁንና አካባቢዎቹ ማለትም ወልቃይትና ራያ የኢፌዴሪ ህገ መንግስት ከመጽደቁ በፊት ወደ ትግራይ ክልል በፖለቲካ ውሳኔ እየተካለሉ ናቸው። በሁለቱ አካባቢዎች የሚኖረው ህዝባችን በማንነቱ እንዲከበርለት፣ ባህሉ እንዲበለጽግ፣ በቋንቋ ልጆችን እንዲያስተምር እና እንዲዳኝ እንዲሁም አስተዳደሩም በማንነት ከሚቀርበው የአማራ ህዝብ አስተዳደር ጋር እንዲሆን ከ3 አስርት ዓመታት በላይ በሰላማዊ መንገድ ሲታገል ኖሯል። ህገ መንግስታዊ ራስን በራስ የማስተዳደር መብቱ ተደፍቆ ማንነቱ ተፍቆ የኖረውን ወገናችን በኃይል በትግራይ ክልል በሚተዳደርበት ዘመን ሁሉ ጅምላ ፍጅትና ማፈናቀልን ጨምሮ የማያባራ ግፍ ሲደርስበት ኖሯል። የቅርቡን ብናስታውስ እንኳን የማይካድራ ጭፍጨፋ በኢትዮጵያ ሰብአዊ መብቶች ሪፖርት ጭምር ማንነት ተኮር ጭፍጨፋ መሆኑ ተረጋግጧል። ይህ በሆነበት ሁኔታ እነዚህን አካባቢዎች በመስዋዕትነታቸው ያረጋገጡትን አንጻራዊ እፎይታ ላላስፈላጊ ክርክርና ሙግት በሚዳርግ መልኩ ስምምነት መድረሱን እንዴት ያዩታል? አመሰግናለሁ። በተቻለ መጠን የተነሱ ጥያቄዎችን አድሬስ ለማድረግ እሞክራለሁ። ኢትዮጵያ ውስጥ ስራ
አፍ አውጥቶ የሰራተኛ ያለ ይላል፣ ይጮሃል። እርሻው የሰራተኛ ያለ ይላል። ከተማ ውስጥ ጽዳቱ፣ ችግኙ፣ ፍሩቱ የሰራተኛ ያለ ብሎ ይጮሃል። ሰራተኛው ደግሞ የስራ ያለ ብሎ ይጮሃል። የሰራተኛና ክህሎት ሚኒስቴር ነው የተፈጠረው። ስራውም አለ ሰራተኛውም አለ። ድልድይ የጠፋው ድልድይ ሆነው እነዚህን ሁለት አካላት ቢያገናኝ በጣም በርካታ ችግር ሊፈታ ይችላል በሚል ሂሳብ ነው። ይህ የሰራተኛና ክህሎት ሚኒስቴር ምናልባት ቋሚ ኮሚቴ አይቶት ሊሆን ይችላል። ከተመሰረተ 1 ዓመቱ ነው። እጅግ አመርቂ ስራ ከሚሰሩ ተቋማት አንዱ ነው። በ1 ዓመት ጊዜ ውስጥ 10 ዓመት እንደቆየ 5 ዓመት እንደቆየ ተቋም ራሱን አደራጅቶ ለረጅም ጊዜ በኢትዮጵያ ውስጥ ምኞታችን የነበረው የንግግራችን ሴንተር የነበረው ጉዳይ ኢምፕሎይመንት ዳታ ውሸት ነው። ሲቀጠር የሚቀርበው ዳታ ይጋነናል። ስራ የለም ሲባልም ይጋነናል። አውቶሜት ማድረግ አለብን። እንዳደጉ ሀገራት በየቀኑ ስንት ሰው ስራ ያዘ፣ ስንት ሰው ስራ ያዘ የሚለውን ሁሉም ሰው ማየት የሚያስችል አቅም መፍጠር አለብን የሚል ምኞት፣ ፍላጎት፣ ግምገማዎች ነበሩ። የተሳካው ዘንድሮ ነው። ባለፉት ጥቂት ቀናት ውስጥ የስራና ክህሎት ሚኒስቴር ይሄንን ሲስተም ዴቨሎፕ አድርጎ ስራ ጀምሯል። እየለመን ስንሄድ ልክ እንዳደጉት ሀገራት በየቀኑ ስንት ሰው ስራ እንዳገኘ፣ እንደቀየረ፣ እንዳጣ እናውቃለን ማለት ነው። እንደ አሁን የውሸት ሪፖርት የምናይበት ምንም ምክንያት አይኖርም። ለዘንድሮ ግን ከ3 ሚሊዮን ሰው በላይ ስራ ለማስያዝ እቅድ ተይዞ የተሰራ ነው። የተከበረው ምክር ቤት በጥቅል ነገር እንዲገነዘብ የምፈልገው ህዳሴ አልቆመም፣ ኮይሻ ግድቡ ማለቴ ነው አልቆመም። በግብርና በስፋት ስራ ጀምረናል። ከተማ ውስጥ ህንፃ እንደምታዩት ነው። መቼም ለማየት አትቸገሩም ተስፋ አደርጋለሁ። ከዚህ ቀደም የስራ መስክ የነበረ የታጠፈ ነገር የለም። ከዚህ ቀደም የስራ መስክ ያልነበረ በጣም በርካታ ስራ ግን ተፈጥሯል። ይሄን በግሉም በመንግስትም እያስፋፋ መሄድ ይኖርብናል። ይሄን ስናስፋፋ ግን ግራጁዌት ያደረጉ ተማሪዎች ስራ አጡ በሚል ብቻ ከሆነ የኢትዮጵያን የስራ አጥነት ችግር አንፈታውም። ኢትዮጵያ ውስጥ 1ኛ ደረጃ ትምህርታቸውን የጀመሩ፣ ያጋመሱ፣ ያጠናቀቁ የ1ኛ ደረጃ ተማሪዎች ብቻ እስካሁን ባለው ቁጥር ውስጥ 68% ይይዛሉ። 2ኛ ደረጃ 20% ይይዛሉ። ቴክኒክና ሙያና ግራጁዌት ከአጠቃላይ ስራ ፈላጊውና ስራ አጡ 12% ይይዛሉ። ጥያቄያችን መሆን ያለበት በዝቅተኛ ትምህርት ደረጃም፣ በመካከለኛ ትምህርት ደረጃም፣ በከፍተኛ ደረጃም የተማረ ሰው በአቅሙ ልክ ስራ የሚያገኝበት አውድ መፈጠር አለበት ነው እንጂ 12%ን ብቻ ስራ ብናስይዝና የሃይ ስኩልና ኤሌመንተሪው ከቀረ ተመልሶ ሌላ እዳ ይሆናል። የተማረና ያልተማረ የሚለያየው ለስራ ሲቀጠር ነው እንጂ ስራ ካጣና ወደ ጥፋት ከሄደ ሁለቱም እኩል ነው። ክላሽ ከያዘ ሁለቱም እኩል ነው። ሁለቱንም ማስቀረት በእጅጉ ያስፈልጋል። እዚህ ጋር የተማሩ ሰዎች፣ ስራ የሚሹ ሰዎች ማሰብ ያለባቸው ነገር ስራ የሚፈጠር ነገር እንጂ እንደ ጠፋ ዕቃ የሚፈለግ ነገር አይደለም። ስራ ፈልጌ የሚባል ስራ ዕቃ አይደለም፣ አልተደበቀም፣ አልጠፋም። ስራ የሚፈጠር ነው። ምን ማለት ነው ስራ? በየቦታው ኢትዮጵያ ውስጥ ችግር አለ። የቤት ችግር አለ፣ የውሃ ችግር አለ፣ የምግብ ችግር አለ፣ የልብስ የሌለ ችግር የለም። ለነዛ ችግሮች መፍትሄ መፍጠር ነው ስራ ማለት። ችግር ባለበት ሀገር ውስጥ መፍትሄ ማምጣት የሚችል ኃይል በሙሉ ስራ ፈጠረ ማለት ነው። ነገር ግን መፍትሄ
በግለሰብ ብቻ አይቻልም። ፋይናንስ ድጋፍ ያስፈልጋል፣ ስልጠና ያስፈልጋል፣ መንግስት መደገፍ አለበት፣ የመረጃ ልውውጥ መሳለጥ አለበት። ለዚህ ደግሞ መንግስት ማገዝ አለበት፣ ፕራይቬት ሴክተር ማገዝ አለበት። ነገር ግን አካባቢያችን ግራ ቀኝ ብንመለከት ስራ አለ፣ ስራ አለ። አልጠየቃችሁኝም፣ ባላነሳው እመርጣለሁ። ነገር ግን ወሬው በጣም ሰፊ ስለሆነ እንደው ነካ አድርጌ ልለፍ። ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። ለምን 49 እንደሆነ አላውቅም። ልንገነባ ያሰብነው የጫካ ሀውስ ይባላል። ልንገነባ ያሰብነው ለኢትዮጵያ ለአፍሪካ ኩራት የሚሆን ሳተላይት ሲቲ ነው። ልንገነባ ያሰብነው የኢትዮጵያን ቤት ነው። ነገር ግን ያ ፕሮጀክት ቢያንስ 2 ቢሊዮን ዶላር እንዲያመጣና በአንድ ተኩሉ አካባቢውን ገንብተን ትርፍ ልናተርፍበት እንጂ ፓርላማ መተን እባካችሁን ቤተ መንግስት የምንገነባበት 49 ቢሊዮን ብር ስጡን ለማለት አይደለም። አልጠየቅናችሁም፣ አንጠይቃችሁ። የሚገነባው ሳተላይት ሲቲ ነው። የሚገነባው እጅግ ሞደርን የሆነ ነገር ነው። ታዩታላችሁ፣ ትኮሩበታላችሁ። ባትኮሩበትም ልጆቻችሁ ይኮሩበታል። አሁን ለምን ሽኩቻው መጣ 49 ከየት መጣ ስትሉ ጫካ ከፍ ያለ ቦታ ላይ ነው ያለው። እኛ ስር ኤምባሲዎች አሉ። አኮረፉ ሊያዩን ነው ብለው ምሁር መሳይ የኢትዮጵያ ምሁር መሳይ ሰው እራት ጋበዙና ሰውየው በዚህ ሁሉ ኑሮ ውድነት በ49 ቢሊዮን ብር ቤተ መንግስት ሲገነባ እንዴት ዝም ብላችሁ ታያላችሁ አሏቸውና እነሱም ወጥተው ጻፉ። እዛ ስር ያሉ ኤምባሲዎች የማይታዩበትና ችግር የማይፈጠርበት መንገድ እንፈጥራለን። እራት የበሉ ምሁሮቻችን የጻፉትን ጋዜጣ እናነባለን። ጫካን ግን እንገነባለን። ጀምረን የተውነው የለም፣ ጀምረን የማንጨርሰው ነገርም አይኖርም። ስንጨርስ የኢትዮጵያን ልማት የኢትዮጵያን ብልጽግና እንዲያፋጥን አድርገን እንጂ ግን የኢትዮጵያን ችግር እንዲያባብስ አድርገን አንሰራው። ቦታው ላይ የሚገኝ ሀብት ጫካን በምንገነባበት ሞዴል አዲስ አበባ 5-10 ቦታ ስራ ቢጀምር 1 ብር መንግስት አይለምንም። እኔ ደላላ የሚጫወትበትን መሬት ተጠቅሜ ነው የምሰራው እንጂ ከማንም የምጠይቀው ገንዘብ የለም። ስራው ሲያልቅ ግን የኢትዮጵያ ቤት እንጂ የመንግስት ቤት አይደለም። የኢትዮጵያን ቤት ነው የምንገነባው። ፓርላማው ከፈለገ ትንሽ ጊዜ ይስጠንና በአካል እናየዋለን። እዩትና ትመሰክራላችሁ። ነገር ግን የተወሰነ እራት በልታችሁ ለጻፋችሁ ወንድሞቻችንም ለምታጽፉ ሰዎችም እኛ ከጀመርን አናቆምም እና ጊዜ አታባክኑ። እንሰራለን፣ ለምነን ሪሶርስ አመተን እንሰራለን። ለኢትዮጵያ ኩራት የሚሆን ነገር እንገነባለን። ያ የምንገነባው ነገር ደግሞ አንድ አይደለም፣ ይስፋፋል። ሞዴል እንገነባለን። ያን እያዩ ከተሞች ያን እያዩ አካባቢዎች ያስፋፋሉ ብለን ተስፋ እናደርጋለን። ለምሳሌ በቀደም ጅማና አርባ ምንጭ ሄጄ ነበር። ጅማ 700 ሄክታር፣ አርባ ምንጭ 400 ሄክታር ቦታ ሰጡኝ። ያው ተንኮሉ ይገባቸዋል። የጅማን ቀደም ብሎ የተሰጠ ነው። ዲዛይን እያሰራን ነው። ዋናው አቅም ምንድነው? 700 ሄክታር ማለት ቢሊየንስ ኦፍ ዶላር ነው። ከንቲባው አልገባውም። እንዴት ተብሎ ከተማ እንደሚሰራ ሳምፕል እናሳየዋለን። በምንድን ያላችሁ እንደሆነ 5 እና 10 ሄክታር ከዛ ቦታ ላይ ከአጠቃላይ ዲዛይኑ የተከበረው አፈ ጉባኤ ቢልደር ቢሆኑና ሪስቴት ቢገነቡ በነፃ ነው የምሰጣቸው ቦታው። 10 ሄክታር ግን በኔ ዲዛይን ይገነባሉ። እንደፈለጉ ቡራቡሬ ማድረግ አይቻልም። በኔ ዲዛይን 400 ቤት 500 ቤት ይገንቡ እላቸዋለሁ። አንድም ብር አልፈልግም ከሳቸው። እሳቸው ሲገነቡ ያን 500 ቤት ጅማ ላይ ስንት ሰው ስራ ይዛል በሉ። ጅማ
ቀይ አፈር አለ። ሸክላ ይሆናል፣ ጡብ ይሆናል፣ ጣራ ይሆናል፣ ግን የሚሰራው ሰው የለም። እሳቸው ነፃ መሬትና እባኮትን ማሽን ያምጡ ቀዩን አፈር ጡብ የምናደርግበት እላቸዋል። ጅማ እንኳን ለጅማ እንኳን ለኦሮሚያ እንኳን ለኢትዮጵያ ኤክስፖርት ማድረግ የሚያስችል የእንጨት ሀብት አለ። ጠረጴዛ ኢምፖርት ይደረጋል፣ በር ኢምፖርት ይደረጋል፣ መስኮት ኢምፖርት ይደረጋል። ከቱርክ ታውቃላችሁ። የጣውላ ማሽን ያምጡ እላቸዋል። የጣውላ ማሽኑንና የቀይ አፈሩን ካመጡ በኋላ ቤታቸውን ሲገነቡ ፕሮፐርቲ ታክስ ያው ጀምረናል ታውቃላችሁ። ከንቲባው ከሱ ያገኛል። እኔ ነው በጣም በርካታ ሰዎች ጡብ የሚያመርቱ እንጨት የሚያመርቱ ፈጥራለሁ። ከ10 ዓመት በኋላ አሁን የምናያት ጅማ ሌላ ጅማ ትሆናለች፣ ሌላ ባህር ዳር፣ ሌላ አርባ ምንጭ ይሆናል ማለት ነው። ከንቲቦች ግን ያችን ለመዋዋል ከፈለጉ ስንት ሳንቲም ለቅማለሁ ካሉ አይሰራም። አንድ ጋር እንሞክራለን፣ ውጤቱን እያየን እናስፋፋለንና የጫካን ፕሮጀክት በሚመለከት ሰሞኑን በጣም ስለሚራገብ ባካችሁን በጣም ጠቃሚ ነገር ነው። ለኢትዮጵያ እጅግ አስፈላጊ ስራ ነው። በሺህ የሚቆጠሩ ሰዎች ቤት ይገነባል፣ ሆቴሎች ይገነባሉ። እንደምትሉት አይደለም። በትዕግስት ብናይ መልካም ነው። ባትታገሱም ግን ስለማይቆም ጊዜ ባታባክኑ ጥሩ ነው። ከኢኮኖሚ አንፃር የመጨረሻው ቱሪዝም ነው። ቱሪዝም በሚመለከት የተነሱ ጥያቄዎች ትክክለኛ ናቸው። ቱሪዝም የብልጽግና አዕማድ ከሆኑ ዘርፎች አንዱ ነው። ያ የሆነበት ምክንያት ወደፊትም ኢኮኖሚያችን እያደገ የሚሄደው ፕራይመርሊ በሰርቪስ ሴክተሩ ነው። ሰርቪስ ሴክተሩ በጣም ነው እያደገና እየሰፋ የሚሄደው። ስለዚህ የቱሪዝም ፖቴንሻል በጣም ሰፊ ያላት አገር አበክራ በተሰራ ውጤት ታመጣለች። አንደኛ ባህል አለን፣ ሁለተኛ ታሪክ አለን፣ ሶስተኛ ታይቶ የማይጠገቡ ቦታዎች አሉ። እንደተባለው ምን እየሰራችሁ ነው ለሚለው ለምሳሌ ላሊበላ እጅግ አስደማሚ የሆነ ስራ ነው። መጠነኛ ችግር ገጥሞታል። ከፈረንሳይ መንግስት ጋር ሆነን ለመጠገን ብዙ ስራ እየተሰራ ይገኛል። የነበረው ቅርስ ሳይፈርስ መቆየት ስላለበት አክሱም የጣሊያን መንግስት አግዞን ጥናት ከጀመርን በኋላ ይሄ ጉዳይ ተፈጠረ። አሁን ሰላም ከመጣ የሚቀጥል ይሆናል። ብሔራዊ ቤተ መንግስት ታች ያለው ቤተ መንግስት ከዚህ ቀደም የጎበኛችሁ ይመስለኛል። በከፊል ከፈረንሳይ መንግስት ጋር ፕሬዝዳንት ማክሮን አግዘውን፣ በከፊል ደግሞ ዩኒቲ ፓርክ ባለፉት ከተከፈተ ጀምሮ በርከት ያለ ሀብት እያስገባን ብያቸዋለሁ። ዩኒቲ ፓርክ 300 ሚሊዮን ብር ታችኛው ቤተ መንግስት ኢንቨስት እያደረገ ነው። ራሱ ገቢውን ችሎ ጽዳቱን ጠብቆ አኑሮ 300 ሚሊዮን ብር ደግሞ ታችኛው ቤተ መንግስት ኢንቨስት አድርጎ ያያችሁት መኪናዎች በጣም ሞደርን ካር ኤግዚቢሽን ይሰራ ነው። ዩኒቲ ካር ኤግዚቢሽን ይሰራል። የፈረንሳይ መንግስት ባገዘን ድጋፍ ራሱ ቤተ መንግስቱ በጣም በፍጥነት እየታደሰ ነው ያለው። ጥሩ ደረጃ ነው ያለው። አሁን 6 ወር 8 ወር ይፈጃል። ቢያንስ ግን በሚቀጥለው አመት መስከረም ለህዝብ ክፍት ይሆናል። ታችኛው ቤተ መንግስት በከፊል እንዳያችሁት ወርቁም፣ መጽሐፉም፣ ታሪኩም፣ መኪናውም ለቱሪስት መስህብ ሆኖ በምናስበው ደረጃ ከወጣ እጅግ አስደማሚ ቦታ ነው። ኢትዮጵያ ይሄን የሚያክል ነገር አላት ወይ ብሎ ሰዎች እንጠይቁ የሚያደርግ ቦታ ነው። እነዚህ ይጠገናሉ። ነገር ግን ቱሪዝም የነበረ በማዘመን መጠገን ብቻ የሚሆን አይደለም። አዳዲስ ግንባታ ይፈልጋል። ለምሳሌ ጎርጎራ የተወሰናችሁ ሰዎች አይታችሁ ሊሆን ይችላል። አሁንም በቅርቡ የማየት እድል አግኝተን ነበረ። ጎርጎራ እንደ ፕሮጀክት ያስደነግጣል። በተለይ ያላያችሁ ሰዎች ስትሄዱ አይናችሁ ተጨፍኖ ብትሄዱ ኢትዮጵያ ውስጥ ብላችሁ ልታምኑ አትችሉም። እጅግ ግዙፍ እጅግ በጣም ውብ ስራ ነው። ግን ጎርጎራ ብቻውን አይደለም። ከጎርጎራ 30 ደቂቃ ባህር ላይ ብንሄድ ዳጋ ላይ በብዙ ዓለማት ልናያቸው የማንችላቸውን ታሪኮች እናያለን። የአጼ ፋሲል፣ የአጼ ሱስንዮስ አስክሬን መቃብር እስካሁን ድረስ ልክ እንደ ሰው ከነስማቸው ከነዘመናቸው ተቀምጧል። ይህን የትኛውም ኪንግደም ሊያሳየን አይችልም። የትም ብትዞሩ እንደዚህ አይነት ኖውሌጅ በቀላሉ ሊገኝ አይችልም።
ደቀ እስጢፋኖስ ሲኬድ በጣም በርካታ ታሪኮች አሉ። እዛው 30 ደቂቃ 40 ደቂቃ ሰው ጎርጎራ ሲሄድ ታሪክ ይማራል። እጅግ በሚያምር ፍሬሽ ውሃ ላይ የውሃ አክቲቪቲ ያያል። በአማረ ቦታ ያርፋል። ከዛም ራቅ ልበል ካለ ባህር ዳር ይሄዳል። ራቅ ልበል ካለ ጎንደር ይሄዳል። ሰሜን ተራራ ይሄዳል። ይሄ ሲያያዝ ነው ቱሪስት ተስቦ ወደ ቦታው የሚሄደው እንጂ ዳጋ ላይ እንደዚህ አይነት ታሪክ አለ ብትለው ማረፊያ ከሌለ አይሄድም። ትራንስፖርት ከሌለ አይሄድም። ግንባታ ያስፈልጋል። ለሱም እየገነባ ነው። እንደምታውቁት አላላ ኬላ ጋር የገነባ ነው ኦልሞስት አልቋል። በሚቀጥሉት አይ ዶንት ኖ በሚመች ጊዜ ይመረቅ ይሆናል። በይኑና አልቋል። ብዙዎች ፕሮጀክቶች እያለቁ ይገኛሉ። ጊዜው ሲደርስ ያው እየተመረቁ የምናያቸው ይሆናሉ። ከግንባታና ጥገና ውጭ ግን ሰርቪስ ያስፈልጋል። እኛ ኢትዮጵያውያን ሰርቪስ ላይ ችግር አለብን። በቅርቡ እንኳን አንድ ሀገር ሄጄ ብዙ ነገር ተመሬ መጥቻለሁ። አልጠብቅም ነበር። የሚጠብቀውም ሰው በጣም ትህትና አለው። የሚያስተናግደውም ሰው በጣም ትህትና አለው። ያ ሁሉ ሰው ሰልጥኖ እንደሆነ አላቅም እና እንደዚህ አይነት ሰርቪስ እዚህ ሀገር አለ ወይ? አፍሪካ ውስጥ እንደዚህ ይቻላል ወይ ብዬ ጠይቄያቸው ነበር። ወታደር ልብስ የለበሰው ሰው የሚያስተናግድበት ልምምድ የሚገርም ነው። እኛ ብዙ ማሻሻል ያለብን ነገር በስልጠና አለ። ሰው ወደኛ ሲመጣ ተቀበለን ማስተናገድ ላይ የሚቀሩ ነገሮች አሉ። እነሱም በስልጠና ማሳደግ አለብን። አዲስ አበባን በሚመለከት መጨረሻ የተነሳው ጥያቄ ላይ አዲስ አበባ መተላለፊያ ሳትሆን ማረፊያ መሆን አለባት ብለን እንደ ምክትል ከንቲባ እያገለገልን እንገኛለን። እያንዳንዱ የተመዘበረ ቦታ ይሄን እያየን ይሄ ቦታ ለዚህ አይውልም ወይ እያልን እየጠየቅን ማለት ነው። አዲስ አበባ ኮምፕሌን ካደረገ ሌሎቹ ምን እንደሚሉ አላውቅም። እዚች አካባቢ ያለውን ከዚህ ቀደም ያነሳሁላችሁን ብቻ ላንሳ። መስቀል አደባባይ ፓርኪንግ ተሰራ። ከመስቀል አደባባይ ቀጥሎ ጊዮን በጣም የሚያምር ቦታ ነው ከመቆሸሹ በስተቀር 6 ስታር ሆቴል በመንግስትና በግል ትብብር እውነት ለመናገር በጣም ሃይ ስታንዳርድ በሆነ መንገድ ዲዛይኑ ስምምነቱ አልቆ በቅርቡ ግንባታ ይጀምራል። ጊዮን ታሪካዊ ነገሩን ሳያጣ የአፍሪካ መሪዎች ሲሰበሰቡ ለኤዩ የተሰራ ስለሆነ አሁንም በዛ ልክ ቪላዎች ሾፒንግ ሞል ያለው ሆኖ ፓርኪንጉ ጋር ተያይዞ አንድ የአዲስ አበባ ድምቀት እንዲሆን እየተሰራ ይገኛል። አልተጀመረም ስራው። ድርድሩ ስምምነቱ አልቋል። ከጊዮን ቀጥሎ በአጥር የሚገናኘው ቤተ መንግስት ቅድም አንስቼላችኋለሁ። ማየት ስላላችሁም ያለበት ደረጃ ግን ተጨማሪ 6-7 ወር 8 ወር ይፈልጋል። ግን በጣም ድንቅ የሆነ ስራ የተሰራ ነው። እዛ ከታችኛው ቤተ መንግስት ሳይንስ ሙዚየም የሚያገናኘው መሀል ላይ የነበሩ ቤቶች አብዛኛው የመንግስት ተነስተው ለመንገድ ስራ ሬዲ ሆኗል። ቤተ መንግስቱን ከሳይንስ ሙዚየም ለማገናኘት ሳይንስ ሙዚየም፣ ፍሬንድሺፕ፣ ፌስቱ፣ ላይብረሪ ይሄ ቤተ መንግስት እና ፓርኪንጉ ተገናኝቷል። ከዚህ ቀደም የዛሬ ዓመት 2 ዓመት እንዲያያይዘን እንሰራለን ብለን ስንናገር ንግግር ነው ይመስለው። አሁን ይሁት ኦልሞስት ይሄ ያልኳችሁ ተያይዟል። ይሄ ፌስቱ በቀደም የተከፈተው በአንድ ሰንበት ከ100 ሺህ በላይ ልጆች መጥተውበታል። በአንድ ሰንበት ሰላማዊ ሰልፍ ይመስል ነበር። ይሄ የሚያሳየው በከተማችን በሀገራችን ልጆች ለመዋያ ምን ያክል ፍላጎት እንዳላቸው፣ ቦታ ቢዘጋጅ መተንፈሻ ቦታ ሰው ፍላጎት እንዳለው ያመለክታል። ይሄን ከወዳጆቻችን ለምነን ነው አዲስ አበባ ላይ ሰራ ነው። ለምነን አዲስ አበባ ላይ መስራት በኮንትራታችን ውስጥ የለም። ስንዋዋል አልተዋዋልንም። እንዲህ አይነት ነገር የተለመደው አሰራር የመንግስት ገቢ ሰብስቦ በጀት ሰብስቦ መስራት ነው። ከዚያ በላይ ማደግ ይችላል ተብሎ ነው አዲስ አበባ ላይ እየተሰራ ያለው። ሌላ የተነሱ ጥያቄዎች በፓርላማ ደረጃ ምላሽ የሚያገኙ መሆናቸውን አይዳውት። አዲስ አበባ እንዴት ብላ ነው የትክክለኛ ካፒታል የምትሆነው?
የአፍሪካ ካፒታል የምትሆነው የሚለው ያው እንዳለ ያልነው ነው። አዲስ አበባ እንደ ስሟ አበባ ትሆን ብለን በየሄዳችሁበት አበባ ማየት የጀመራችሁት እኮ አሁን 2 ዓመት 3 ዓመት። ይሄ የሚካድ ነገር አይደለም። በቂ ነው ወይ? አይደለም። ገና ብዙ ስራ ይጠበቅብናል። ብዙ ስራ ግን ጅማሩ አዲስ አበባ ላይ መመገብ ይሁን ድሃ መመገብ ይሁን ተማሪ መመገብ ይሁን አካባቢ ማጽዳት ይሁን ይበል የሚያስብሉ እጅግ አስደማሚ ጅማሮች አሉ። አዲስ አበባ ላይ አሁንም ስራ የሚፈልገው ሃውሲንግ ነው። ሃውሲንግ ላይ ሲሪየስ የሆነ ኢንተርቬንሽን ይፈልጋል። እኔ ፓርቲ ወክሎኝ በፓርቲ ምናምን ላሉት እንግዲህ እዚህ ውስጥ የፓርላማ አሰራርና ስርዓት እኔ እዚህ ላብራራ አልችልም። የብልጽግና አባል የሆናችሁ ሰዎች